ሰፖርት የምታደርጊው አሁን ለምሳሌ እኔ የሆነ ነገር ፈልጌ አንቺ ጋር ከመጣሁኝ በሌላ አንግል ሳይሆን አሁን እኔ እርግጠኛ ነኝ ጂጂ የሆነ ነገር እንደዚህ ሆንኩ ብዬ በውስጥ ብነግርሽ ሰፖርት ታደርጊኛለሽ። ሱቅ ግን አልከፍትልሽም። ኖ ሱቅ መክፈትና ይሄ ሌላ ሱቅ መክፈት ሳይሆን ጠይቂው። አሁን አንቺ ፊራን አሁን እኔ የፈለኩት ለምን እንደሆነ ታውቂያለሽ? ሲጎራስ ነው እና ዛሬ እሱ ከፊርማን ነው ቴዲ ከወቀሰሽ በኋላ እንዴ ብሎ ከወቀሰሽ በኋላ ሌላ ፔጅ ላይ ራሱ አንቺን ሰፖርት እንዳደረገና እንደዚህ እንዳበቃሽ ነው የሚወራው። አንቺ ምን ትያለሽ በዚህ? እኔ ሲጀመር በራሴ ብቁ ሴት ነኝ። በጣም እንደ አህያ ሰርቼ እንደ ንጉስ ለመኖር ምጥር ሴት ነኝ። በጣም ጎበዝ ነኝ። በስራ ያገኘሁትኝን ስራ ሰራለሁኝ። የማራት 8 ዓመቴ ነው። ጂጂ ገባሽ? ፊራ ሰፖርት አድርጎሻል? አዎ ሰፖርት አድርጎኛል። በሱቁ በኩል አንቺም አሁን ቆይ ለምሳሌ ጂጂ 10 ሺህ ብር ኖሮኝ 10 ሺህ ብር ኖሮኝ 10 ሺህ ብር ብትሰጪኝ ችግር አለው ወይ? ደግሞ 20 ሺህ ብር ኖሮኝ 5 ሺህ ብር ብትሰጪኝ አንቺ ችግር አለው? ለሌላ ሰው ያደርጋል አይደል? ለምን እኔ ለምሳሪበት ምናምን ነው አይደል ይሰጠሽ? አዎ እኔ ሲጀመር አሁን እግዚአብሔርን ነው የምልሽ፣ እሱ የራሱ ህይወት ያለው ምናምን ነው። በቃ ታውቂያለሽ። አሁን እኔን እሱን ከምን ጋር ያገናኙታል? እንደዚህ ነው ወይ እንደ ባሏ ነው ማይባለው ነገር የለም። እመቤቴን ጂጂ፣ እኔ ፊራ እንደ እናቴ ልጅ እንደ ወንድሜ የማየው ነው። አሁን ዛሬ ቲክታክ ላይ የሀገር ቪዲዮ እያየው ነበርና ታድለው ከየት አምጥተው እንደሚያወሩት እኔ ጂጂ ሌባ ናት ስል ማስረጃ ማምጣት አለብኝ። ገባሽ? ኦኬ ማለት እሱ ጀስት ትንሽ ነገር ሰፖርት ነው ያደረገሽ ዝም ብሎ አዘ ፍሬንድ አዘ ፋሚሊ እንጂ ሌላ በሚሊዮን ወይንም በ100 ሺህ የሚቆጠሩ ዶላሮች አላከልሽ አይደል? ኖ ኧረ ጂጂ እግዚአብሔርን ህታ እንደዚህ ለወረቀት እንኳን የሚሰራላቸው ልጆች ሲልክ ያቺ ለልጆቹ ቀጥታ አሁን ለምሳሌ ጂጂ 8000 ድርሃም ከሆነ ወረቀት አሁን በፊት እዚህ ሲነግሩት የነበሩት ጠይቂው ለራሱ 10,000 13,000 ነበር የሚቀበሉት የወረቀት ለልጆቹ ማሰሪያ እያሉ ማለት ነው። ትክክለኛ የልጆቹ አይዲ ግን የልጆቹ አይዲ የሚጨርሰው ብር ግን 8500 ድርሃም እስከ 9000 ድርሃም ነው። ኦኬ በድርሃም ማለት ነው። ትላንትና የሆነ አካውንት አግኝተው ነበረ። አጠር ላደርግልሽ ብዬ ነው፣ ምክንያቱም ብዙም አላስፈላጊ ነገሮችን ልጠቅሽ ፈልገን። ትላንትና ቴዲ አዋሳና ዮኒ ቶሮንቶ ብር የሚያስገቡበት አንድ አካውንት አግኝተው ነበር። ያ አካውንት ወንድምየው የፊት አውራሪ እንደሆነና አቶ ማንጠርቅስ የሚባል ስሙ እንደዚህ ነው ብለው የኦሮሞ ስም ጠርተው ነበር። ከጠሩ በኋላ ግን መሲ ብርጅስቶን ታውቃለች ብለዋል። ከአንቺ ጋር እንዲያውም ብዙ ጊዜ ግንኙነት እንደነበረው ይህ ሰው የኦሮሚያ ትራቭል ኤጀንሲ እንዳለው እንዲሁም ከበጎ አድራጎቶች ጋር ግንኙነት እንዳለው እና የፊት አውራሪ ወንድም እንደሆነ ቢኒያም ከሚባለው ጋር እንዲሁም ደግሞ አንቺ ራስሽ ከዚህ በፊት ሰዎችን ላኩያሽ እንደምታስልኪ በሙሉ ሲያወሩ ነበር። ይሄንን ለቴዲም ጽፌለታለሁ። ይሄ ነገር ቴዲ አንተ ቤት ነው የተወራው። ስለዚህ ለእኔ ይሄንን አካውንት ለምሳሌ የሆነ አካውንት ሰው ጠይቆ ይሄንን አካውንት የላኩለት ሰው ካለ በስክሪንሻትም በስልኬም በየትኛውም መንገድ ስክሪንሻት አድርገው ይምጡ። እኔ የላኩለት ሰው ካለ አሁን ስለሚባለው አካውንት ራሱ በቃ በአጠቃላይ ጂጂ ልንገርሽ እንዳለ የሚወራው 1% የሰናፍጭ ታክል ጤፍ አንዷን ፍሬ ጤፍ ታውቂያለሽ? የእሷን ታክል እውነት የለውም። ገባሽ? ለምን መሰለሽ? እኔ ራሴን አውቃለሁ ምን ውስጥ መግባት እንዳለብኝ ምን ውስጥ መግባት እንደሌለብኝ። ከፊራ ጋር ብቻ ስለታየው ግን እወቀጣለሁ። ይውቀጡኝ፣ ችግር የለብኝም። ገባሽ? ከዛ በተረፈ እኔ ጂጂ በጣም ነው የምጠነቀቀው። በተለይ ይሄ ገንዘብ ነኮች ነገር እንደዚህ የሆነ አጀንዳ ሲሆን ስለ ደላላ ምናምን ደፍሬ አወራለሁ እንጂ እንደዚህ ገንዘብ ላይ ምናምን ጂጂ መቼም እድሜ ልኬን አታገኘኝም። ገባሽ? አሁን አካውንት ቴዲያዋሳ የተናገረው ነገር እሷ ነው ያለሽ። ገባሽ? እሷ ከፊራ ጋር መሲ ምናምን ነው ያለው እና እንዴት ታያለሽ? ያንን ማለት መሲ ብርጅስቶን
ለእውነት በነገራችን ላይ እውነት ካለው ተጋሩ ለእውነት የሚቆም ነው። በዚህ ማንም እንትን አይጠራጠርም። ከአንቺ ቤተሰቦች አንቺ ከመጣሽባቸው አካባቢዎች ለእውነት ነው የሚታገሉት እና ታጥራ የተቀሸርክ አንደኛ ደረጃ ለመጣልሽ ፈልግ ያጣትኝ እና በአንቺ በጣም ነው እንትን ያለው ቴዲ መሲ። እኔ በጣም ማምናት ልጅ ናት፣ ማከብራት ልጅ ናት እና ቴዲ ግን ጽፌለታለሁ በውስጥ ማለት ነው። ቪዲዮውን ሼር አረኩለትኝ እና ቴዲ ማለት ሰው ጽፎለት ቴዲ ያ አንቺ ያልሽው ቪዲዮ ደርሶልኝ ቴዲ ይሄ ነገር ውሸት ነው፣ እንደዚህ ያሉት ሰዎች መረጃ ያምጡ፣ ላንተ ያለኝ ክብር ግን መቼም አይቀንስም ብዬ በውስጥ ጽፌለታለሁ ለቴዲ ማለት ነው። ለምን ማለት ያለሽ ክብር ሳይሆን አንቺ ከፈራኦል ጋር መመገንሽና ለእውነት አለመቆምሽን ነው የተናገረው። አንደኛ እኔ እውነት ካለ እውነቱን ይስጡኝና ከእውነቱ ጎን እቆማለሁ። ገባሽ? እኔ እኮ ፊራ አጥፍቶ አሁን ለምሳሌ ፊራ ለጥሩ ሰው ፊራ ለኔ ማለት ፊራን እኔ ስለምወደው እንደ ወንድሜ ስለማየው ምናምን ብቻ እኮ ጂጂ አጥፍቶ ዝም አልልም። ገባሽ? ለምን የእናቴ ልጅ ለምን አይሆንም? መመዘነው በራሴ ሚዛን ነው። ገባሽ? ፈጣሪ ፊት መመዘነው በራሴ ሚዛን ነው። ሁሉም የየራሱን ሚዛን ነው የምትመዘኝበት። ገባሽ? አሁን ጂጂ በአንቺ ኃጢአት እኔ አልመዘንም፣ በእኔ ኃጢአት አንቺ አትመዘኝም። ከዛ በተረፈ ግን እውነት የሆነ ሰው እውነት የሆነ ነገር ይስጡኝ። ከዛ በኋላ ከነዛ ከእውነቱ ከሀቁ ጎን ግን አንገቴ እንዲህ ተቀንጥሳ ለብቻዬ እስኮን ድረስ ከዛ እውነት ጋር ቆማለሁ። አሁን ግን ያየሁት እውነት የለም። የሰው ሀቅ ሲበላ አላየሁትም፣ ሲሰርቅ አላየሁትም፣ ወይ ሲሳደብ አላየሁትም፣ እናቶችን ዝቅ ሲያደርግ አላየሁትም፣ ሲበድል አላየሁትም። ያላየሁትኝን ነገር ነው ብዬ የሆኑ ግሩፖች ስለተነሱ ብቻ አልነሳም። በቃ ይሄ ማንም ሰማይና ምድር ከፍና ዝቅ ቢል እኔ ነኝ ጂጂ። እኔ አይምሮዬ ባመነበት ነገር ብቻ ነው የምጓዘው። ሰው ስለገፋኝ ሰው የሚጋልበኝ ልጓም ተደርጎብኝ ወደዚህ ውጪ ወደዚህ ውጪ ማንም ሰው እንዲለኝ አልፈለግም። ዛሬ ምን ነገር የፊራን ጥፋት በመረጃ አድርገው ይስጡኝ። በሀቅ ተመርኩዞ በቃ የሚታይ ሀቅ አላለ። ጂጂ አሁን ለምሳሌ ጥቁር በጥቁር ነው የለበሹ፣ አሁን ጥቁር ነው ያረግሹ ምናምን ገባሽ? በቃ የሚታይ ሀቅ ነው። ጥቁር ነው የለበሹ፣ ፀጉርሽን ለቀሻል፣ መነጽር አድርገሻል። አሁን ጂጂ ነጭ በነጭ ነው አበሻ ቀሚስ ነው የለበሰችው ብል አለበሽም፣ ውሸት ነው አይደለም? ያ ነው እኔ ጋር የሆነብኝ። ስለዚህ እውነት ይስጡኝ፣ ከእውነት ጎን እቆማለሁ። ኦኬ፣ አንድ ጥያቄ ልጠይቅሽ። እስከዛሬ ድረስ ፊራ ሲሰጥ ነው እንደምታውቂው? ሲሰጥ ነው የማውቀው እኔ እግዚአብሔርን ጂጂ ሰው እኔ ደግሞ ጠዋትን ብያለሁ በሚዲያ አሁን ለምሳሌ ሰው የሚያውቀው የሚዲያውን ነው። ከሚዲያ ጀርባ ያልወጡ በጣም ብዙ ቪዲዮዎች አሉ። እኔ ራሴ ከለከልኩሻለሁ፣ ምክንያቱም ችግር የሚፈጥሩ ነገሮችን። ፊራ ግን ከሰው ብር ተቀብሎ ብር አሁን ለምሳሌ ብዙ ጊዜ የምናዳምጣቸው ፊራ ፌክ ነው የምናዳምጠው። ፌክ ነው ሀብታም አይደለም ነው፣ ይሄ ችግር የለውም። ግን መስዬ ፊራ ብራችንን ወስዷል የሚል ሰው አጋጥሞሽ ያውቃል? ብራችንን ወስዶ ካደ አያውቅም። ብር ሰጥቶ ግን አልሰጠንም፣ የገባልንን ቃል አልፈጸመም የሚለውን ግን ሰምተሻል? የገባውን ቃል አልሰጠንም ማለት ደግሞ አሁን እኔ ቤት ሞዴሬተር ያለሽ ልጅ አለች። ምን እንደሚያደርጉ ታውቂያለሽ? በቴሌግራም በጣም ብዙ በስሙ እንትኖች አሉት፣ ፌክ አካውንቶች ማለት ነው። ፊራንን እንደዚህ ቃል ይገቡላቸውና ያንን ይዞ ፊራ ነው ይሉሻል። ገስት ላይ እሱ ቃል ገብቶላቸው ለምሳሌ ጂጃውን አንቺ ገስት ላይ ነኝ አይደለም ጂጂዬ እንደዚህ ቸግሮኛል እና ወይ ወደ ሀገር ልሄድ ፈልጌ ነው ትኬት ቁረጭልኝ ብዬሽ፣ እሺ እኔ ቆርጥልሻለሁ፣ ሌላ ሰው እንዳይቆርጥልሽ ብለሽኝ እኔን ከካድሽኝ አንቺ ነሽ ጥፋተኛ ጂጂ አይደል? እኔ አንቺ ገስት ላይ ነው የመጣሁት። በሌላ አካውንቶች በፌክ አካውንቶች ቃል የተገባላቸውን ሰዎች መቶ ፎሎ ያላደረጉት እሱን ያላዩት ሰዎች ናቸው። እንደውም ይሄ ነገር የሆነ ጊዜ ተጠራጥሬ ማለት ነው ጂጂ እዛው ላይቭ ላይ እንደውም ጠየቅ ነው እስቲ እኔ ቃል ገብቼላችሁ ያልሰጠኋችሁ ሰዎች ነው ግቡ ሲባል አንድ ሰው የገባ ሰው የለም። በቴሌግራም ነው ቃል የሚገቡላቸው በፌክ አካውንት ማለት ነው። አሁን ጂጂ አሁን ለምሳሌ $100 ነገ ሰጥሻለሁ ብለሽ ካልሰጠሽኝም እኮ መብትሽ ነው።
ፊራ ለምሳሌ ያልሰጣቸው 4 ልጆች አሉ ጂጂ። አንዷ እዚህ ዱባይ ናት ያለችው። ምን አለችው መሰለሽ? ገስት ላይ ገብታ እሷን እንደውም እኔ ነኝ ውሸት እንደሆነ የነገርኩት ይንገባሽ። ገስት ላይ ገብታ ምን አለችው? ወደ ሀገር ልገባ ፈልጋለሁኝ እና 2 ልጅ አለኝ ወደ ሀገር ልገባ ባሌ ጠፋብኝ አለች። ከባልየው ጋር አግብታ በስነ ስርዓት ጥሩ ኑሮ ነው የምትኖረው፣ ጥሩ ትዳር ነው የምትኖረው። ለባሏ መኪና ለመግዛት ነበር ያሰበችው። ይሄንን ነገር እኔ አጣርቼ ደርሼበት አትሰጣትም ብዬ ገስት ላይ ተናገርኩኝ። ገባሽ? ለምን ዋሽተሽ ትናገሪያለሽ ምናምን ብዬ ተከለከለች። ያቺ ሄዳ እሱን አታክ የሚደረግበት ቤት ሄዳ ሳክሰኛ ነው ቃል ገብቶ አልሰጠኝም ምናምን ብላ ስም ገባሽ ጂጂ። እኔ አሁንም ነገም ዛሬም የፊራን ጥፋት በሐቅና በፋክት የትኛውም ነገር ይስጡኝ፣ እኔ ከዛ እውነት ጋር ቆማለሁ። በተረፈ ግን ለምሳሌ ሰው እናመጣለን ብለው በድለላነት የሰውን በቃ በጣም የሚያሰቃዩ ባሉባት ምድር የሰውን ላብ በልተው በጣም ሚሊዮኖች በሚያለቅሱባት ምድር ላይ የራሱን ገንዘብ ሰጥቶ በአቅሙ ሰፖርት የሚያደርግን ሰው ግን ቀጥቅጬን ያልቀጠቅጥም። ደግሞ ይሄ ነግበኔ ነው። ገባሽ እንጂ እኔ አላደርግም። ሰው ግን በተለያየ አንግል ሰጥቶታል። ከመሬት አንስቷት። እኔ ከመሬት ፈጣሪ ነው ያነሳኝ። በጣም ጎበዝ ሰራተኛ ነኝ። አረቦች ይመሰክሩልኛል። ጥሩ ቦታ ነበር ተቀጥሬ የሚሰራው። ዛሬ እዚህ ጋር ደርሻለሁ። ነገ ደግሞ የሆነ አቅም ቢያጥረኝ ጂጂ አንቺ ጋር መጥቼ ጂጂ የሆነ ነገር አቅም አጥሮኛል ብልሽ ሰፖርት ታረጊኛለሽ። ገባሽ? ግን አይሆን እኔንም አታክ ለማድረግ ምናምን በጣም ብዙ ነገር ተብሏል። ሪካርዶች አይቻል። አሁን በፊት እንደዚህ የሆነ ቤቴን ከፍቼ ምናምን እመልስ ነበረ። አሁን ላይ ንቆ ማለፍን ተለማምጃለሁ። ለምን ራሴ ተናድጄብሽ ነበረ። አሁን ንቆ ማለፍን ተለማምጃለሁ። እየሰማው እንዳልሰማው ለምን የሰው ቪው ማጠናከሪያ ሆናለሁ ምናምን ብዬ እኔ ስመልስ ያ ሰው ሲመልስ ገባሽ? አልፈልግም። እስቲ ይበሉ። እኔ ላይ መረጃ ካለ እኔ ጥፋት አጥፍቼ ከሆነ እኮ ችግር የለም። እኔ ያለሁኝ ወጥቼ ህዝቡንም ይቅርታ ጠይቃለሁ። አልሰቀልም፣ አልገደልም። ነገር ግን አሁንም ሀቅ ያምጡልኝ፣ ከሀቅ ጎን ቆማለሁ። እስካሁን ድረስ ሀቅ ያመጣልኝ ሰው የለም ጂጂ። ገባሽ? ማንም ሰው ሀቅ ያመጣልኝ ሰው የለም። ሀቅ ያምጡልኝ። እኔ በፊራ ቆዳ አይደለም የምቀበረው ጂጂ፣ በፊራ ቆዳ አይደለም አንቺም ከእውነት ጎን ነው የምትቆሚ፣ ከፊራ ጎን አይደለም የምትቆሚ። የሰረቀበትን ሴት ያስለቀሰበትን የሴት ገንዘብ የበላበትን በቃ ይሄን እነዚህ ነገሮች ያደረጉበትን ይስጡ። እኔ ከዛ ከሀቅ ጎን እቆማለሁ። ገባሽ? ትክክል። እኔም የምፈልገው እሱን ነው። ስለሰጠሽኝ መረጃ በጣም ነው የማመሰግነው። ብርጅስቶን በጣም ከልብ እና ይሄ ነው። እሺ ጂጂ፣ ያው የምንፈልገው ይሄ ነው። ለምን መሰልሽ? እኛም ታውቂናለሽ፣ ያደግሽበትም ሀገር ነው ይመስለኛል፣ ኦሮሚያ ላይ ከእውነት ጎን ነው የምንቆመው። እኔ አንቺ አጥፍተሽ ዜድ እዚህ ጋር አንቺ ላይ ብትዘብት ከዜድ ጋር ነው የምንቆመው። ምክንያቱም እውነት ስላላት ማለት ነው። ምንም ከዘር ጋር ግንኙነት የለው። እኛ ፊራን እግዚአብሔር ምስክሬ ነው የምልሽ እንደፈለገ ያድርገው ገንዘብ ዊ ዶንት ኬር፣ ምንም አይመስልንም። ምክንያቱም ከ60 ሚሊዮን ህዝብ አንድ ፊራ ቢሄድ ምንም ኦሮሞ የሚቸግረው ነገር የለም። ወይንም የእሱ ገንዘብ መጣ አልመጣ ምንም ኦሮሞ የሚጨምርለት ዝቅ የሚያደርገው ነገር የለም። ለእኛ እንዲያውም ክብር ነው እሱ። እኔ እንዲያውም እሱ እንደ አንድ ነገር ልንገርሽ፣ ፊራ ያላወራውን እንደ መንገድ ነው የምናየው። ገባሽ? በቃ እንደ መንገድ ነው። ሁሉም ብሔር ውስጥ ቢሆን አንድ ፊራ ደግሞ ወጥቶ የሆነ ቦታ ቢሆን ደስ ነው የሚለን። እኛ እንዲያውም ልንገርሻለን፣ ሁሉም ችላ ብሎት ነው። የዚህን ያህል የተጫነውም ሰው የለም። በቃ እንደፈለገው ፍሪደም ያለበት ቤተሰብ ነው። በነገራችን ላይ አንዳንዴ ፍሪ ነን እኛ። እንደሌላው ትንሽ አስተሳሰቡ ትንሽ ኦሮሞ ለየት ይላል። ማድነቄ ምናምን ሳይሆን ባህሪው ይለቅሻል፣ ዲሞክራሲ ይሰጥሻል ኦሮሞ። ስለዚህ ፊራን ማንም የያዘው ሰው የለም፣ እንደፈለገ ይሁን ነው ያለው። እኛም ማንወደው ምንድን ነው ነገር ይዞብን አይምጣ። ገባሽ? ነገር ይዞ ግን አይምጣ። በሱ የተነሳ ይሄ ህዝብ መሰደብ የለበትም፣ መወገዝ የለበትም ነው እና ችግር ካለበት አጥፍቶ ከሆነ ተው ነው የምንለው። እንደሌላው ባንወቅጠው፣ ባንደበድበው፣ እንደሌላው ረግጠን ባንቀብረው ግን እንናደድበታለን።
ገባሽ? እንዲገራ እናደርገዋለን፣ እንመክረዋለን እንጂ እንደ ሌሎቹ አንወቅጠው፣ እንደ ሌሎቹ ልንጥለው አንሞክርም። ምክንያቱም እስ አውር ብለድ ገብቶሻል። ኦሮሞ መሀሪ ነው። በገዳ ስርዓትም መሀሪነት አሳዳጊነት ነው ያስተማረ። እንኳን የራሱን አይደለም የሌላውን አቅፎ የሚያሳድግ ሆኖ ነው በገዳ ስርዓት የተማሩ። ስለዚህ አጥፍተውም ከሆነ የካደውም ነገር ካለ እረፍተው ነው የሚባለው። ጥሩ አይደለም እንደዚህ ነገር ጥሩ እስካልገደለ ነፍስ እስካላጠፋ ድረስ ምናልባት የገባው ቃል ያጭበረበረው ምናምን ነገር ካለ ፊራ ስቶክ ነው የምንለው። እንደዚህ ነገር አታርግ። ምክንያቱም አንተ ብቻ ሳትሆን የምትሰደበው ማህበረሰብ ነው የምንለው። ግን ለዚህ ነው አሁን ማን ያንቺን የምጠይቀሽ ምናልባት ቃል ገብቶ ያላደረገው ነገር ሊኖር ይችላል። ግን የሰው ሀቅ አለበት ወይ የሰው ሀቅ ወስዷል ወይ ስልሽ እኔ እስካሁን ባየሁት እስከጠየኩት አንድ ሰው ሀቄን ወስዷል የሚል የለም። ለዚህ ነው እኔ ፕራውድ ሆኜ እንደፈለገ ይሁን እንደፈለገ ያርግ እኔም እንደፈለግኩ አንተ ቂጥላሽም ልበለው አንተ የትም ሄደህ የምትወተፍ ለራስ ዘር የማታስብ ልለው እችላለሁ። እኔ ግን በዛ ልክ ግን ማንም ሰው ከመጣ እኔ ከዚህ በኋላ እግዚአብሔር ምስክሬ ነው የምላችሁ። ትላንትና ያነሳኋቸው የልጅ ልጆቼን አላነሳም፣ ሲፈልጉ ያሳድጓቸው። ቁጭ ብዬ ግን የአንድ ልጅ ሀቅ አውጣለሁ። ምንም ስለሆነ አይደለም፣ እውነት ስላለው ጥፋት ጋጠፋም ደግሞ በዛ ልኩ ነው የሚሄድበት። እኔ ያሳዘነኝና ያናደደኝ ምን እንደሆነ ታውቃላችሁ? 3 ዓመት በሙሉ እንዴት ሰው በገንዘቡ ይሰደባል? ያ ነው እኔን የሚያናድደኝ፣ ያ ነው እኔን የሚያጣላኝ እንጂ ለእኔ ሁላችሁ ማለት ናችሁ። በነገራችን ላይ እግዚአብሔር ምስክሬ ነው የምላችሁ። ጂጂ ዘረኛ ናት። ኔቨር ልሆን አልችልም። ተፈጥሮኝም አይደለም። እኔ ዘረኛ አይደለም።